ፋይናንሻል ሴክተር በሚመለከት ፋይናንሻል ሴክተር ቀድሜ እንዳነሳሁት አንዱ መቀየር የምንፈልገው ኤሪያ ነው። ከተለወጡ ጉዳዮች ውስጥ አንዱ ወለድ ማሻሻል ነው። ወለድ በማሻሻል የነሱን ትራንዛክሽን ማሳደግ ነው። ሁለተኛ በባንኮች መካከል ያለውን የገንዘብ ግብይት የዶላር ግብይት በናሽናል ባንክ ብቻ የነበረውን በጎንዮሽ እንዲያደርጉ ማስቻል ነው። በዚህም ባለፈው 6 ወር ከግማሽ ትሪሊየን ያላነሰ ገንዘብ ተሻሽጠዋል። ትልቅ የገንዘብ ምንጭ ማስፊያ መንገድ ሆኗል ስርዓት ለውጡ ማለት ነው። በዚህ ምክንያት የገንዘብ አቅርቦት በ6 ወር ከ10% በላይ ጨምሯል። ቁጠባ 44% በላይ አድጓል። የተሰበሰበ ብድር ካለፈው ዓመት ሲወዳደር 68% ጨምሯል። ያቀረብነው ብድር ግን 123% የጨመረ ሲሆን ከዚያ ውስጥ 90% የሄደው ለግል ሴክተር ነው። ይህ ትልቅ ምርታ ነው። በለውጡ ጊዜ የነበረው እዳ የሚሄደው ፕራይመሪሊ ወደ መንግስት የልማት ድርጅቶች ሲሆን አሁን ወደ ፕራይቬት ሴክተር መሆን ችሏል። ይሄ ፋይናንሻል ሴክተሩ እንዲነቃቃ እንዲያድግ በር ከፍቷል ብዬ አስባለሁ። በሪፖርት ብቻ ግን ሳይሆን ወጣ ብለን የእያንዳንዱን የፋይናንስ ተቋም ህንጻ ብንመለከት እንደዚህ ያለ ህንጻ ዝም ብሎ አይገነባም፣ እድገት አለ ማለት ነው። ሁሉም ባንኮች ለማደግ ጥረት እያደረጉ ነው። ይህ በእንዲህ እንዳለ ለውጭ ባንኮች ሴክተሩ መከፈቱ ችግር አያመጣም ወይ? የኛዎቹን አያቀጭጭም ወይ? አይጎዳም ወይ? እንዴት ይታያል ተባለው ትክክለኛ ኮንሰርን ነው። ላለፉት 20-30 ዓመታት የኢትዮጵያ ባንኮች ካለ ውድድር ብቻቸውን እንዲሰሩ ሙከራ ተደርጓል። በዚያም የተገኘ ውጤት፣ ልምድ፣ ሀብት አለ። ግን ሀብቱ ማደግ ባለበት ደረጃ እያደገ አይደለም። ባንኮች ባንክ መሆን ባለባቸው ደረጃ የማደግ ሂደታቸው በውድድር መታጣት ምክንያት ውስንነት ገጥሞታል። ለዚህም ሲባል የውጭ ባንኮች ቢገቡ ካፒታልና ቴክኖሎጂ ስለሚያመጡ ለአጠቃላይ እድገት ብቻ ሳይሆን የኛን ፋይናንሻል ሴክተር ማሳደግ ሚና ይኖራቸዋል። ልክ ሳፋሪኮም መጥቶ ቴሌኮምን ከተኛበት እንዳነቃነቀው ማለት ነው። ያግዛል። ይሄ ደግሞ ዝም ብሎ አይደለም። የኛ ባንኮች ከአጠቃላይ ኢኮኖሚው ያላቸው ድርሻ ከ5 እስከ 7% ብቻ ነው የኛ ባንኮች። ኬንያ ግን ስንሄድ ከ6 እስከ 8% ድርሻ አላቸው። ለምን? የውጮችም ስላሉ። ናይጄሪያ ስንሄድ ከ10 እስከ 12% ከአጠቃላይ ኢኮኖሚ ባንኮች ድርሻ አላቸው፣ በርከት ያሉ የውጭ ባንኮች ስለሚንቀሳቀሱ። ደቡብ አፍሪካ ደግሞ ከ13 እስከ 15% ከአጠቃላይ ኢኮኖሚው የባንክ ሴክተር ድርሻ አለው። ለምን? ለረጅም ጊዜ የፕራይቬት ባንኮች የደረጃ አቅም ስለገነቡ የውጩን ጨምሮ። ይህን እድል ማጣት የለብንም። በአንድ በኩል በቂ ብድር አይቀርብም፣ ፋይናንሻል ዲፕኒንግ ይቀረዋል፣ ፋይናንሻል ኢንክሉዥን ስራ ያስፈልገዋል እያል፣ በሌላ በኩል ደግሞ እውቀትና ቴክኖሎጂ የሚገኝበትን ዘርፍ መዝጋት ይጎዳል እንጂ አይጠቅመንም በሚል እምነት ነው የተሰራ ያለው። ያ ሲሆን ግን ከውጭ የምናስገባቸው ባንኮች እንዳለ መተው የኛን ባንክ አቅም የኛን ባንክ ውስን ልምድ የሚያንኮታኩቱ እንዳይሆኑ ምን ጥንቃቄ ይደረጋል ለሚለው፣ አንደኛ የውጭ ዜጋ በዜጋ ደረጃ በኢትዮጵያ ባንኮች ውስጥ ኢንቨስት ማድረግ የሚችለው ማክሲመም 7% ነው አንድ ዜጋ። ሁለተኛ ተቋማት ከሆኑ ኢንስቲትዩሽንስ ከሆኑ ማክሲመም 10% ነው ኢንቨስት ማድረግ የሚችሉት። ስትራቴጂክ ኢንቨስተር የምንላቸው በፋይናንሻል ሴክተር የሚገቡ ከሆኑ ማክሲመም 40% ነው ሼር መያዝ የሚችሉት። በድምሩ የውጭ ባንኮች በተሰራው ሪፎርም የተከፈተው ማክሲመም 49% ሼር እንዲይዙ ነው።
የግል የተቋም የነዛ የስትራቴጂክ ኢንቨስተር ተደምሮ 49% ሼር ነው የሚይዙት። ይሄ ራሱ የሚሆነው 5 ለውጭ ባንኮች የሚሰጥ ላይሰንስ በ5 ዓመት ጊዜ ይፈጸም ነው ያልነው። እና ምክር ቤት መጠየቅ ያለበት በጣም ኮንሰርቫቲቭ ናችሁ፣ ከፈታ አድርጉት፣ ይሄ በቂ አይደለም ካላችሁ ትክክለኛ ነው። እኛ ስላለቀቀን የድሮ በሽታ በጣም በትንሹ ነው የከፈትነው እንጂ ያን ያክል የኛም ባንኮች በሚያጠፋ መንገድ የተከፈተ አይደለም። 5 ላይሰንስ በ5 ዓመት ማክሲመም 49% ሼር ምን ጉዳት አለው? ከመጣ የግድ ከኛ ባንኮች ጋር ይሰራል ማለት ነው። የኛ ባንኮች ቢያደርጉስ ምን ይመከራል የተባለው? የኛ ባንኮች ባንክ መሆን አለባቸው። ባንክ መሆን አለባቸው። እቁብ ናቸው ብዬ አላሳንሳቸውም፣ ግን ባንክ መሆን አለባቸው። ባንክ ለመሆን ደግሞ በቂ አቅም አላቸው። ዝም ብሎ በየሰፈር ከሚከፈቱ ሰብሰብ እያሉ ሰውንም ካፒታሉን ቢደምሩ ትላልቅ ባንክ መሆን ይችላሉ። እንደ ሱቅ ቤት መሆን የለበትም። ባንክ ለኢትዮጵያ ጠንካራ 5-10 በቂ ነው። ጠንከር ካለ አሁን እንደምታውቁት ዲጂታል ዓለም ስለሆነ በዛም ስለምንጠቀም ማለት ነው። በየቦታ ከምንከፍት ሰብሰብ ቢሉ ይመከራል፣ ይመረጣል። አሊያ ውድድሩ ቀላል አይሆንም ማለት ነው። እስካሁን ባለው የፋይናንሻል ሴክተር ሂደት እነሱ እንዳይጎዱብን በጥንቃቄ ስለሆነ የውጮቹ ሲገቡ ተጨማሪ ካፒታልና ቴክኖሎጂ እናገኛለን እንጂ የሚፈራው ስጋት እምብዛም ይኖራል ብዬ አላስብም። በተለይ ባንኮቹ ላይ ባንክ መሆን የቻሉት ብዙ የሚጎዳሉ ብዬ አላስብም። ሌሎቹ ደግሞ ከሌላው ጋር የተሰናሰሉ ለማደግ ጥረት እንደሚያደርጉ ተስፋ አረጋለሁ።